አሰላሙ አለይኩም ወራህመቱላሂ ወበረካቱ የተወደዳችሁ እንዴት ቆያችሁን የሰኔ 23 2017 ዓመተ ልደት ሚንበር ኸበር ጀመረ የዕለቱ ሚንበር ኸበር የመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት የጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ የ12ኛ ክፍል ማጠናቀቂያ ፈተና በዛሬው ዕለት መሰጠት ተጀመረ የኢትዮጵያ ብሔራዊ ባንክ ከወለድ ነፃ የፋይናንስ አገልግሎት ስትራቴጂ በአማካሪ ድርጅት ሊያሰራ መሆኑ ተጠቆመ። በቱርክ የተከሰተው ሰደድ እሳት በከፍተኛ ፍጥነት በመዛመቱ በአራት ግዛቶች የሚገኙ ነዋሪዎች ስፍራውን ለቀው እንዲወጡ በአካባቢው ባለስልጣናት ትዕዛዝ ተላለፈ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የኢትዮጵያ ብሔራዊ ባንክ ከወለድ ነፃ የፋይናንስ አገልግሎት ስትራቴጂ በአማካሪ ድርጅት ሊያሰራ መሆኑ ተጠቆመ። ኤፍራታ ጥላሁን የተዘጋጀውን ዝርዝር ታቀርበዋለች። የኢትዮጵያ ብሔራዊ ባንክ ከወለድ ነፃ አገልግሎት ራሱን የቻለ መንገድ እንዲመራ ያስችላል የተባለውን ከወለድ ነፃ የፋይናንስ ስትራቴጂ ከባንኩ ውጪ ባሉ አማካሪ ድርጅቶች እንዲሰራ በመወሰን አማካሪዎችን ለመቅጠር ዓለም አቀፍ ጨረታ ማውጣቱ ተሰምቷል። ሪፖርተር ጋዜጣ እንደዘገበው ከሆነ ኤፍኤስዲ ኢትዮጵያ ከተባለ ተቋም ጋር በመተባበር ሊዘጋጅ የታሰበ ከወለድ ነፃ የፋይናንስ ስትራቴጂ ተጫራቾች የሚወዳደሩት ለተጠቀሙት አገልግሎቶች የሚሆን ፕሮፖዛል በማቅረብ ነው። የሚመረጠው ስትራቴጂ ሲተገበርም ለአሸናፊ ድርጅቶች 6 ወር የማማከር ኃላፊነት ይኖርበታል። ስትራቴጂው በአጠቃላይ ከወለድ ነፃ አገልግሎት ፋይናንስ ስር ያሉትን የባንኮችና የኢንሹራንስ ኩባንያዎችን የሚያመለክት ሲሆን እያደገ ላለው ከወለድ ነፃ ፋይናንስ ዘርፍ መዋቅራዊ አካታችና ሸሪዓን ያሟላ አጠቃላይ ንድፍ ሆኖ የሚያገለግል ይሆናል ተብሎ ይጠበቃል። ከወለድ ነፃ የባንክ አገልግሎትና እስላማዊ ኢንሹራንስ ወይም ተካፉል አተገባበር የስራው ወሰን የሚያመለክቱ ዝርዝር ጉዳዮች የሚያካትተው ይህ ስትራቴጂ የህግ ቁጥጥርና ማዕቀፍ ትንተና፣ የሸሪዓውን አስተዳደር ደረጃዎች፣ ተቋማዊ ቅንጅት ሁሉ በስትራቴጂው እንዲያካትት ይጠበቃል። ይህ ስትራቴጂ አጠቃላይ አሁን የሚሰራበትን ከወለድ ነፃ የፋይናንስ አገልግሎት በዓለም አቀፍ ደረጃ እንዲሰራ የሚያስችል ሲሆን ከወለድ ነፃ የፋይናንስ አገልግሎት ጋር በተያያዘ እስካሁን ሲጠቀሱ የነበሩ ችግሮችን እንዲያስተካክሉ እገዛ እንደሚያደርግም ይጠበቃል። በኢትዮጵያ ከወለድ ነፃ የፋይናንስ አገልግሎት የተመለከተው የመጀመሪያው ህግ የወጣው እንደ አውሮፓውያን አቆጣጠር በ2001 ሲሆን ይህም ከወለድ ነፃ የባንክ አገልግሎት በመስኮት ደረጃ መስጠት እንዲችሉ በመደንገግ ነው። ከዚያም በሸሪያ ህግን የተከተለው የኢንሹራንስ አገልግሎት መስጠት የሚያስችል ህግ ወጥቶ ተተግብሯል። ሙሉ ለሙሉ ከወለድ ነፃ የባንክ አገልግሎት መስጠት የሚያስችለው አዋጅ ደግሞ በ2012 መውጣቱን ይታወሳል። በእነዚህም ከወለድ ነፃ የፋይናንስ አገልግሎቶችን የተመለከቱ ድንጋጌዎችን መሰረት በማድረግ እስካሁን ከ20 በላይ ባንኮች ከወለድ ነፃ የባንክ አገልግሎት በመስኮት ደረጃ እየሰጡ ይገኛሉ። ሙሉ ለሙሉ ከወለድ ነፃ የባንክ አገልግሎት ለመስጠት 4 ባንኮች ፍቃድ ወስደው ወደ ስራ ገብተዋል። የመጀመሪያው ከወለድ ነፃ የባንክ አገልግሎት በመስጠት ገበያውን የተቀላቀለው ዘምዘም ባንክ ሲሆን ከሱም በመቀጠል ሂጅራ ባንክ፣ ሸበሌ ባንክና ራሚስ ባንክ ወደ ገበያው ገብተዋል። በተካፉል ኢንሹራንስ ስራም የመጀመሪያው ተካፉል ኢንሹራንስ በመስኮት ደረጃ መስጠት የጀመረው ግሎባል ኢንሹራንስ ሲሆን ከግሎባል ኢንሹራንስ ኩባንያ በኋላ 4 የኢንሹራንስ ኩባንያዎች አገልግሎት መስጠት ጀምረዋል። ሙሉ ለሙሉ የተካፉል ኢንሹራንስ አገልግሎት ለመስጠት የተቋቋመው አማና ተካፉል ኢንሹራንስ ወደ ስራ ለመግባት ከብሔራዊ ባንክ የመጨረሻውን ውሳኔ በመጠባበቅ ላይ ይገኛሉ። ይህ በእንዲህ እንዳለ በኢትዮጵያ ከወለድ ነፃ የሚሰበሰበው ተቀማጭ ገንዘብ እድገት ምጣኔውን ከመደበኛው ባንክ አገልግሎት እንደበለጠም ተጠቁሟል። ከወለድ ነፃ የባንክ አገልግሎት ከ5 ዓመታት በፊት 57.7 ቢሊዮን ብር የነበረ ሲሆን ከ5 ዓመታት በኋላ ይህ አሃዝ እስከ መጋቢት 2017 መጨረሻ ድረስ 330 ቢሊዮን ብር መድረሱን የባንኮች ሪፖርት ያመላክታል። ይህ በኢትዮጵያ ውስጥ ከጠቅላላ ተቀማጭ ገንዘብ ውጪ 10 በመቶ የሚሆነውን ድርሻ እንደያዘም ተገልጿል። ከወለድ ነፃ የባንክ አገልግሎት የሚሰበሰበው ተቀማጭ ገንዘብ መጠን በየዓመቱ የእድገቱ መጠን 30 በመቶ መሆኑን መረጃዎች ያመላክታሉ። የኦሮሚያ ሙስሊም ወጣቶች ካውንስል ይፋዊ የምስረታ ስነ ስርዓት ተካሄደ። በአዳማ ከተማ በተካሄደው የምስረታ ስነ ስርዓት ላይ የተገኘው ከድር ከማል ዝርዝር አለው። የኦሮሚያ ሙስሊም ወጣቶች ካውንስል ይፋዊ የምስረታ ስነ ስርዓት እሁድ ሰኔ 22 2017 ተካሂዷል። በአዳማ ከተማ በተካሄደው የምስረታ ስነ ስርዓት ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋ፣ የኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼክ ጋሊ ሙክታር፣ የኢትዮጵያ ሙስሊም ወጣቶች ካውንስል ፕሬዝዳንት ኡስታዝ ሃይደር ኸድር እንዲሁም አዳማ ከተማን ጨምሮ ከኦሮሚያ ክልል የተለያዩ አካባቢዎች የመጡ ወጣቶች
የመስጂድ ኢማሞች፣ የእስልምና መምህራን፣ የሀገር ሽማግሌዎችና ሌሎችም ጥሪ የተደረገላቸው እንግዶች ተሳታፊ ሆነዋል። የካውንስሉ ምስረታ በይፋ የተካሄደው የኢትዮጵያ ሙስሊም ወጣቶች ካውንስል ባለፈው ሳምንት አጋማሽ በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በሰጠው መግለጫ የኦሮሚያ ሙስሊም ወጣቶች ካውንስል ምስረታ እንደሚካሄድ ካሳወቀ በኋላ ነው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሐጂ ኢብራሂም ቱፋ በምስረታ ስነ ስርዓቱ ላይ ተገኝተው ባደረጉት ንግግር የካውንስሉ ምስረታ እውን እንዲሆን በጠቅላይ ምክር ቤቱ በኩል ጥናት ሲደረግ እንደነበር ገልጸዋል። በአሁኑ ሰዓት ካውንስሉ በሁሉም ነገር የበቁ ናቸው ሲሉ በገለጿቸው ወጣቶች እጅ ስር እንደሚገኝም አያይዘው ተናግረዋል። አይደለም ወደዚህ ከመጣሁኝ ኦሮሚያ ላይ ሆኜ ወጣቱን ለመደራጀት ከፍተኛ ፍላጎቴና ምኞቴም ነበረ። እንደ ምግብና እንደ ውሃ ይጠማኝ ነበረ። ሳይሳካልኝ ቀረ። ወደ ፌደራል መጣሁኝ። ወላሂ አልዓዚም እውነቴን ነው የምላችሁ፣ 1 ዓመት ሲያጠና ስፈልግ ስገመግም ምን አይነት ወጣት ነው የሚያደራጀው ብዬ መላ ያላቸውን ሰዎች ሁሉ መላ ስጠይቃቸው ይህን እንደ ስራና አዘጋጅልኝ ብዬ እንደ ቤት ስራ የምሰጣቸው ሳያረኩኝ ከ1 ዓመት በላይ ወሰደብኝ። በኋላ ላይ አላህ ሱብሓነሁ ወተዓላ ውስጥን ስለሚያውቅ ፈልፍሎ መልምሎ ወጣት ብቻ ሳይሆን ወጣትንም ጉልማሳው ዓሊምንም ተማሪንም ያካተተ ሁሉም ያቀፈ ሁሉም ያሟሉት ወጣቶች አላህ ወፍቆኝ ሰው እጅ የማይጠብቁ በዕልምም ሀብታም በእውቀትም ሀብታም በኢኮኖሚም ሀብታም የሆኑት በእውቀትም ሀብታም የሆኑት አላህ ወፍቆኝ ዛሬ ተደራጅተው ፊት ለፊታችሁ ይገኛሉ። በስነ ስርዓቱ ላይ የኦሮሚያ ሙስሊም ወጣቶች ካውንስል እስከ ምስረታው ዕለት ያደረጋቸው እንቅስቃሴዎችና ወደፊት የሚያከናውናቸው ተግባራትን የተመለከተ ገለጻ ተደርጓል። ወጣቶች በዲን እና ዱንያዊ ጉዳዮች ከሚያደርጉት እንቅስቃሴ ጎን ለጎን ለሰላም በትጋት እንዲሰሩም ጥሪ ቀርበዋል። በኦሮሚያ ሙስሊም ወጣቶች ካውንስል የምስረታ ስነ ስርዓት ላይ ሌላኛው ተናጋሪ የነበሩት የኢትዮጵያ ሙስሊም ወጣቶች ካውንስል ፕሬዝዳንት ኡስታዝ ሃይደር ከድር ኢስላም ባጎናጸፈን የአንድነት ጥላ ስር ስለቆምን ለዛሬ ቀን በቅተናል ብለዋል። ዛሬ ባንናገርም በዲን ቋንቋ፣ በኢስላም ቋንቋ፣ በኢማን ቋንቋ እንግባባለን። ወንድሞች እዚህ ስንሰባሰብ የዲናችን ውበቱ የዲናችን ልዩ የሚያደርገው ኡማውን በአንድ ጥላ ስር ማድረጉ ነው። በአንድ ጥላ ስር መሰብሰቡ ነው። ለዚህ የመጣችሁት ወንድሞች እንኳን በሰላም መጣችሁ እላችኋለሁ። የኦሮሚያ ሙስሊም ወጣቶች ካውንስል ይፋዊ ምስረታ በአዳማ በተካሄደበት ወቅት ኡስታዝ ሹአይብ ሸምሱ፣ አባስ ኢብራሂም፣ አህመድ ነጃሽ ሙሐመድ ኢብራሂም፣ ከድር አማኑ፣ ኡሳማ አብዱስ ሰመድ፣ ሐምዛ ሙሐመድ፣ ሙባረክ ሐሰን እና ፈቲ አህመድ የወጣት ካውንስሉን ለመምራት አደራ ተቀብለዋል። የፌዴራል ጠቅላይ ሸሪዓ ፍርድ ቤት ማቋቋሚያ አዋጅን ለማሻሻል የሚያስችል ጥናት መጠናቀቁን ጠቅላይ ምክር ቤቱ አስታወቀ። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትና በኢፌዴሪ ጠቅላይ ፍርድ ቤት አማካኝነት የተቋቋመው የሸሪዓ ፍርድ ቤት አዋጅ ማሻሻያና የአስተዳደር ሪፎርም የጥናት ቡድን ጥናቱንና የአዋጁን ረቂቅ ማስረከቡን አስታውቋል። ጠቅላይ ምክር ቤቱ ባወጣው መረጃ መሰረት ርክክቡ የተካሄደው ሰኔ 20 2017 የጠቅላይ ምክር ቤቱ ፕሬዝዳንት ሼክ ሐጂ ኢብራሂም ቱፋ እንዲሁም የፌዴራል ጠቅላይ
ፍርድ ቤት ፕሬዝዳንት ቴዎድሮስ ምህረት በተገኙበት ነው። በስነ ስርዓቱ ንግግር ያደረጉት ፕሬዝዳንቱ ዕለቱ ለበርካታ ጊዜያት የቆየው የህዝበ ሙስሊሙ ጥያቄ ምላሽ ያገኘበት ታሪካዊ ቀን መሆኑን ተናግረዋል። በጠቅላይ ምክር ቤቱ የዑለማ ምክር ቤት ዑለማዎች ከፌዴራል ጠቅላይ ፍርድ ቤትና ሸሪዓ ፍርድ ቤት ባለሙያዎች በተወጣጣ ኮሚቴ የተዘጋጀው ረቂቅ አዋጅ ላዘጋጁና በጥናቱ የተሳተፉ ሁሉ ላደረጉት አስተዋጽኦ ምስጋና ማቅረባቸውም ተገልጿል። የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ቴዎድሮስ ምህረት በበኩላቸው የፌዴራል ጠቅላይ ሸሪዓ ፍርድ ቤት አዋጅ ቁጥር 188/92 እንዲሻሻል ጥያቄ ማቅረቡን በማስታወስ የህዝበ ሙስሊሙን የዘመናት ጥያቄ ምላሽ በሚሰጥ መልኩ በባለሙያዎች ተጠንቶ ረቂቅ አዋጅ በማዘጋጀት ለተወካዮች ምክር ቤት በሚደርስ መልኩ ረቂቅ አዋጁ ተዘጋጅቶ መጠናቀቁን ገልጸዋል ተብሏል። የኮሚቴው ሰብሳቢ አቶ መሐመድ አህመድ የሸሪዓ ፍርድ ቤቶች የህግ ማዕቀፍ አደረጃጀትና የሰው ኃይል አስተዳደር በሚል ርዕስ ያጠናቀረው ጥናት በዘርፉ ባለሙያዎችና ባለድርሻ አካላት የተሰጡ ግብዓቶችን አዳብሮ ህገ መንግስቱን መሰረት ባደረገ መልኩ የሸሪዓ ፍርድ ቤቶችን አሰራር አደረጃጀትና የሰው ኃይል አስተዳደር ማሻሻል የሚያስችል መፍትሄ ለማዘጋጀት ከሚያዝያ 2016 ጀምሮ ኮሚቴው ሲሰራ መቆየቱን ተናግረዋል። ማሻሻያ ተደርጎበት ጠቅላይ ምክር ቤቱ የተረከበው ሰነድ ህዳር 22 2017 ዓ.ም የተለያዩ ባለድርሻ አካላት በተገኙበት በአዲስ አበባ ከተማ ውይይት ተካሂዶበት እንደነበር የሚታወስ ነው። የጥናት ሰነዱ ላይ የተሳተፉት ዳኛ አቶ መሐመድ አህመድ፣ ዳኛ ሼክ አህመድ አደም፣ ዶክተር ሼክ መሐመድ ሐሚዲን፣ አቶ ሻፊ ዘለቀና አቶ አብዱል ሐኪም ጀማል መሆናቸው ተገልጿል። የ2017 የሙስሊም ተማሪዎች ቀረውይን የጋራ ምረቃና ስራ አውደ ርዕይ ተካሄደ። የላቀ ውጤት ስላስመዘገቡ ተማሪዎች በሚዘጋጀው ሽልማት እንዲሁም የተለያዩ ስልጠናዎችን ለወጣቶች በመስጠት በሚታወቀው የሙስሊም ተማሪዎች ሊግ የተዘጋጀው የ2017 የሙስሊም ተማሪዎች ቀረውይን የጋራ ምረቃና የስራ አውደ ርዕይ እሁድ ሰኔ 22 2017 ተካሂዷል። በአዲስ አበባ ሳፋይር አዲስ ሆቴል በተካሄደው ስነ ስርዓት ላይ በትምህርት ዓመቱ የላቀ ውጤት ስላስመዘገቡ ሙስሊም ተማሪዎች እውቅና ተሰጥቷል። በዚህም የከፍተኛ ማዕረግና እጅግ ከፍተኛ ማዕረግ ተሸላሚዎች እንደየደረጃቸው ከሜዳሊያ እስከ ዋንጫ ድረስ ተበርክቶላቸዋል። በዚህ ስነ ስርዓት ላይ ተመራቂ ተማሪዎች የሚዲያ ተቋማትን ጨምሮ ከተለያዩ ተቋማት የተጋበዙ የስራ ኃላፊዎችና ተወካዮች ተገኝተዋል። በዚሁ ስነ ስርዓት ላይ ከ30 በላይ ቀጣሪ ተቋማት ተወካዮች መገኘታቸው ተገልጿል። ተመራቂ ተማሪዎችም በየትምህርት ዘርፋቸው ለቀጣሪ ተቋማት የትምህርት ማስረጃቸውን እንዲያስገቡ ተደርጓል። የሙስሊም ተማሪዎች ሊግ ከተማሪዎች ሽልማት ባሻገር በተለያዩ ርዕሰ ጉዳዮች ላይ ፓናል ውይይቶችን የሚቀርቡበትን ፋቲህ ኮንቬንሽን በተያዘው ዓመት ታህሳስ ወር ለመጀመሪያ ጊዜ አካሂዷል። የ12ኛ ክፍል ማጠናቀቂያ ፈተና በዛሬው ዕለት መሰጠት ተጀመረ። የ2017 የ12ኛ ክፍል ማጠናቀቂያ ፈተና በሁሉም የመፈተኛ ማዕከላት ዛሬ ሰኞ ሰኔ 23 2017 መሰጠት መጀመሩን ያስታወቀው የትምህርት ምዘናና ፈተናዎች አገልግሎት ነው። አገልግሎቱ እንዳስታወቀው ፈተናው እየተሰጠ የሚገኘው በኦንላይንና በወረቀት ነው። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ከደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ርዕሰ መስተዳድር ነጋሽ ዋጌሾ ጋር በመሆን ፈተናውን በቦንጋ ዩኒቨርሲቲ ጀምረዋል። በዘንድሮ የ12ኛ ክፍል ማጠናቀቂያ ፈተና በተፈጥሮ ሳይንስና በማህበራዊ ሳይንስ በአጠቃላይ 608588 ተማሪዎች ፈተናውን እንደሚወስዱ ተገልጿል። ከነዚህ መካከል በአራት ዙር በሚሰጠው ፈተና 140 ሺህ ገደማ ተማሪዎች ፈተናውን በኦንላይን ይወስዳሉ። ፈተናው ከሚሰጥባቸው አካባቢዎች መካከል በአዲስ አበባ በ108 የማስፈተኛ ጣቢያዎች ሙሉ ለሙሉ በበይነ መረብ እየተሰጠ ይገኛል። በዛሬው የመጀመሪያ ዙር ፈተና ከ13 ሺህ በላይ ተማሪዎች ለፈተናው ተቀምጠዋል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ ከኢፌዴሪ ትምህርት ሚኒስትር ዴኤታ ከወይዘሮ አየለች እሸቴና ከምክትል ቢሮ ኃላፊ አቶ ዲና ኦልጫላ ጋር በመሆን ፈተናው ከሚሰጥባቸው ጣቢያዎች መካከል በአብሮሆት ተገኝተው የፈተናውን አጀማመር ተመልክተዋል ተብሏል። በአዲስ አበባ ከተማ ከ280 አስፈታኝ ትምህርት ቤቶች የተውጣጡ 51259 የተፈጥሮና የማህበራዊ ሳይንስ ተማሪዎች በአራት ዙር የ2017 የ12ኛ ክፍል መልቀቂያ ፈተና እንደሚወስዱ ተገልጿል።
የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የኢትዮጵያ ብሔራዊ ባንክ ከወለድ ነፃ የፋይናንስ አገልግሎት ስትራቴጂ በአማካሪ ድርጅት ሊያሰራ መሆኑ ተጠቆመ። በቱርክ ኢዝሚር በተባለው አውራጃ የተከሰተው ሰደድ እሳት በከፍተኛ ፍጥነት መዛመቱን በአራት ግዛቶች የሚገኙ ነዋሪዎች ስፍራውን ለቀው እንዲወጡ ባለስልጣናት ትዕዛዝ አስተላልፈዋል ተብሏል። ለሁለተኛ ቀን በቀጠለው ሰደድ እሳት ምክንያት የአየር በረራዎች ተሰርዘዋል ተብሏል። የሀገሪቱ የአደጋ ጊዜ ሰራተኞች ሰደድ እሳቱን ለመቆጣጠር ከፍተኛ ርብርብ በማድረግ ላይ ቢሆኑም እሳቱ በንፋስ ታግዞ በርካታ ቦታዎችን እያዳረሰ መሆኑን የሀገሪቱ መንግስት አስታውቋል። በሰደድ እሳቱ ምክንያት በረራቸው እንዲቋረጥ ከተደረጉ የቱርክ አየር መንገዶች መካከል በኢዝሚር ግዛት የሚገኘው አድናን ሜንድሪስ አንዱ መሆኑን የቱርክ መገናኛ ብዙሃን ዘግበዋል። አልጀዚራ ባወጣው ዘገባ ሰደድ እሳቱ በዋናነት መስፋፋት የጀመረው እሁድ ዕለት መሆኑን በኢዝሚር ግዛት ውስጥ የሚገኙት ሰፈሪ ሂሳርና ሜንዴሬስ አካባቢ ነዋሪዎች ተናግረዋል። በግዛቲቱ ሄሊኮፕተሮችን ጨምሮ የእሳት ማጥፊያዎች፣ ተሽከርካሪዎችና አውሮፕላን ጥቅም ላይ እንደዋለ ተገልጿል። የሀገሪቱ ደን ሚኒስትር ኢብራሂም ዩማክሊ ዛሬ ሰኞ ለጋዜጠኞች በሰጡት መግለጫ ከ1000 በላይ የአደጋ ጊዜ ሰራተኞች የእሳት ማጥፊያ ማሽኖችን በመጠቀም የሰደድ እሳቱን በዘመቻ ለመግታት ብርቱ ጥረት በማድረግ ላይ መሆናቸውን ተናግረዋል። በሰዓት ከ40 እስከ 50 ኪሎ ሜትር በሚጋልብ አውሎ ንፋስ ታግዟል የተባለው የቱርክ ሰደድ እሳት በኢዝሚር ግዛት በሚገኙት ኩይካክና ዶግንቤ የተሰኙ አካባቢዎችን ከፍተኛ ውድመት አድርሷል ተብሏል። የአየር ንብረት ትንበያ ባለሙያዎች እንደሚሉት በቱርክ የበጋው ወራት ደረቅና ሞቃታማ በመሆኑ ከዚሁ ጋር አያይዘውታል። ከዚህ ቀደም በተመሳሳይ ሰደድ እሳት ተነስቶ ከፍተኛ ጥፋት ማድረሱ ተገልጿል። በደቡብ አውሮፓ አካባቢ በቀጣይ እስከ 40 ዲግሪ ሴልሺየስ ከፍተኛ ሙቀት ይመዘገባል ተብሎ እንደሚጠበቅ ዘገባዎች አመልክተዋል። በዚህም በፈረንሳይ፣ ፖርቱጋል፣ ግሪክና የመሳሰሉ የአካባቢው ሀገሮች በፍጥነት የሚዛመት ሰደድ እሳት ሊከሰት ይችላል የሚል ስጋት አለ። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።